ከአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች የተሰጠ የአጋርነት መግለጫ። የተከበራችሁ መላው የአፋር ሕዝብና የኢትዮጵያ ብሔረሰቦች በሙሉ እንደሚታወቀው የአፋር ኦጎጎማ ነጻነት ግንባር የአፋር ሕዝብ ክብርና ጥቅም እንዲሁም ሉዓላዊነትና ደህንነት ከየትኛውም የውስጥና የውጭ ጠላት እንዲጠበቅና እንዲከበር ለበርካታ ዓመታት በደምና በአጥንት ብዙ መስዋዕትነት እየከፈለ የመጣ ግንባር መሆኑ ይታወቃል። ከቅርብ ጊዜ ወዲህ ወደ መደበኛ የትጥቅ ትግል በመሸጋገር ላይ እንዳለም ይታወቃል። የአሁኑን ትግላችን ከዚህ ቀደሙ የተለየ ያደረገው አንደኛ የብልጽግና ቡድን የአፋር ሕዝብ ሉዓላዊ ግዛት ለሌላ አሳልፎ ሊሰጥ በመሆኑ ነው። ሁለተኛ ቀይ ባህርን የኢትዮጵያ አካል እናደርጋለን በማለት የብልጽግና አገዛዝ የሚቀሰቅሰው ጦርነት በይበልጥ አፋርና አፋርን ለማጋደል የተጠነሰሰው ሴራ በመሆኑ። ሶስተኛ ክልሉን በለውጥ ስም ስልጣን የተቆጣጠረውና ለ7 ዓመታት እየመራ የሚገኘው የብልጽግና ቡድን በማላለብኝነት የህዝብ ሀብት በመዝበዝና ጎሳን ከጎሳ በማጋጨት ወንጀል እየፈጸመ የሚገኝ በመሆኑ። አራተኛ በአፋር መሬት ላይ ለአብይ አህመድ አገዛዝ ፍላጎት ማስፈጸሚያ እየሰለጠኑ ያሉ የታጠቁ ኃይሎች አፋርን የደም መሬት ሊያደርጉ እየሰሩ በመሆኑ። በእነዚህና በሌሎች የትግል መነሻ ምክንያቶች የአፋር ህዝብ ያልተገባ መስዋዕትነት እንዲከፍሉ ለማድረግ እየተሰራ በመሆኑ የአሁኑን የትጥቅ ትግላችን የተለየ ያደርገዋል። በአሁኑ ሰዓት በምናደርገው የተደራጀ ትግል የአብይ አህመድ ወኪል አድርጎ ያስቀመጠውን የአወል አርባ አገዛዝ ከውጭም ከውስጥም ሆነን እያፈረስነው እንገኛለን። በዚህም አመርቂ ውጤቶችን አግኝተንበታል። ከቅርብ ጊዜ ወዲህ የአገዛዝ ያንገሸገሻቸው የአወል አርባን ወታደራዊ አመራሮችና ሲቪል አመራሮችን እየተቀበልን እንገኛለን። ከዚህ በፊት በመግለጫችን እንዳስታወቅነው በሶማሌ ክልል እጅ አዙር መሪነትና በጅቡቲ ስፖንሰርነት የተባበሩት የሶማሌ አሸባሪዎች የአፋር ህዝብ ላይ በኢሳ ሽፋን ያወጁት ወረራ ለ7 ዓመታት በንጹሃን ላይ ጥቃት ሲሰነዘር ቆይቷል። ከወትሮ በተለየ የአፋር ህዝብ በብርቱ ክንድና በሙሉ ልብ እየመከታቸው ከራሱ አልፎ ኢትዮጵያን ከዚያድ ባሬ ህልምና ቅዠት እየታደጉ አብዛኛዎቹ አሸባሪዎችን ወደ መሬት እየቀበሩ የተቀሩት ደግሞ በመመከት ወደ መጡበት ሀገር እንዲመለሱ በማድረግ ላይ ነው። ህዝባችን በራሱ ትግል ክልሉን ከወራሪው ነፃ ያደረገ ቢሆንም በሚያሳዝን መልኩ ይህንን የተባበሩት ሶማሌ ተስፋፊያን የከፈቱበትን ግልጽ ወረራ የፌዴራል መንግስት ወረራውን ከማስቆምና ከመከላከል በተቃራኒ የአብይ ቡድን በጅቡቲ ያለውን የስልጣን ጥቅምና ቀጠናዊ የቡድን ፍላጎትን በማስቀደም በአፋር ህዝብ ላይ የሚፈጸም የተባበሩት ሶማሌ ወረራ በግልጽ እየደገፈ ይገኛል። አፋርን በቴክኒካል ሴራ የእጅ አዙር ተጽዕኖ በማዳከም አሸባሪዎችን ወደ አፋር ሉዓላዊ ግዛት እምብርት ላይ እንዲመለስ ግፊት በማድረግ ላይ ነው። ይህ እንደ ሀገር ክደት የሚቆጠር ወንጀል ነው። ከቅርብ ጊዜ ወዲህ ደግሞ ወንድም የሆነውን የኤርትራን ህዝብ ለመውጋትና የሰለጠኑ ኃይሎችን ለአፋር ህዝብ ብቻ ሳይሆን ለኢትዮጵያና ለአካባቢው የከፋ አደጋ እንደሚያመጣም ህዝባችን ያምናል። በትላንትናው ዕለት የአፋር ህዝብ ይሄ ነገር መቆም እንዳለበት ተቃውሞውን በተለያዩ መንገድ ገልጿል። ይሄ ጉዳይም እስከ ነጻነት ድረስ የሚቀጥል መሆኑን የአፋር ብሔራዊ አንድነት አብዮታዊ ግንባር ከሰሞኑ በአማራ ክልል ወሎ ግንባር በአገዛዙና በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ ዕዝ በኩል እየተደረጉ ያሉ ውጊያዎችን በትኩረት እየተከታተለ ይገኛል። የፋኖ ኃይሎች ከባዶ እጅ በመነሳት ዛሬ ላይ በመካናይዝድ የታገዘ መደበኛ ውጊያ እያደረጉ መሆኑን ተገንዝበናል። የተሰየመው ዘመቻም ዘመቻ አደማሊ የሚባል መሆኑን፣ ዘመቻው የተሰየመለት ፋኖ በትግል ላይ የተሰዋ ሙስሊም ፋኖ መሆኑን አረጋግጠናል። ይህ የፋኖ ኃይሎችን የአንድ ሃይማኖት ሰዎች ናቸው፣ የቀድሞውን ስርዓት ለመመለስ ነው የሚታገሉ የሚለውን የብልጽግና አገዛዝ የሐሰት ፍረጃ እንዲሁም በፍረጃው ለተሳሳቱ ሁሉ ምላሽ የሚሰጡ ነው አግኝተነዋል።
የፋኖ ኃይሎች እያደረጉ ላለው ከባድ ትግል እውቅና የምንሰጥ መሆኑን እንገልጻለን። የአማራ ህዝብና የአፋር ህዝብ ከትላንት እስከ ዛሬ በመከራም በደስታም የጋራ ጣፈንታ ያላቸው መሆኑ ይታወቃል። አሁን ላይ በአብይ አህመድ የሚመራው የብልጽግና አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ተቀባይነት የሌለውና ለሀገር ወዳዱ የአማራ ህዝብም ይህ የማይገባው መሆኑን መግለጽ እንፈልጋለን። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች እያደረጉት ያለው ተጋድሎ ከነሱ መግለጫዎች በተደጋጋሚ እንደተረዳነው የመላው ኢትዮጵያ ብሔረሰቦች ነጻነት እንደሆነ ድርጅታችን ያምናል። እኛም የአፋር ብሔራዊ አንድነት አብዮታዊ ግንባር በቀጣይ ከፋኖ ኃይሎች ጋር በጋራ በመታገል የአብይ አህመድን የብልጽግናን አገዛዝ ለአንዴና ለመጨረሻ ጊዜ ለመጣል በእኩልነት የጋራ ሀገር ለመገንባት በትብብር እንደምንሰራ ስንገልጽ በደስታ ነው። በመጨረሻም አፋር እንደ መሸጋገሪያ በማድረግ የአማራን ህዝብ ለማውደም የሚያደርገውን እንቅስቃሴ መላው የአፋር ህዝብ እንዲቃወምና እንዲያስቆም የአፋር ብሔራዊ አንድነት አብዮታዊ ግንባር ይጠይቃል። እንዲቆምም እንደምንሰራ መግለጽ እንፈልጋለን። መላው የኢትዮጵያ ብሔረሰቦች የትግል መነሻዎቻችን ተረድቶ በሀገራችን ላይ የተደቀነውን ብሔራዊ አደጋ በጋራ ትግል እንዲቀለበስ ጥሪ እናቀርባለን። ግመሎቻችን ጭምር የሚያውቋት የኢትዮጵያ ሰንደቅ ዓላማ እንዳትወድቅ ነፃ ሀገር እንድትኖር ለትግላችን አስፈላጊውን ሁሉ ትብብር እንዲያደርጉ እንጠይቃለን። ድል ድምቀት ለአፋር ኦጉጉሞ። መግለጫው የአፋር ብሔራዊ አንድነት አብዮታዊ ግንባር ነው። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው።